ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 30 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አገዛዙ በሳይንት የፈጸመውን ወንጀል ለመሸፈን ቤተ ክህነቱ መግለጫ እንዳይሰጥና ሚዲያዎች ዘገባውን እንዲያነሱ መመሪያ መስጠቱ ተሰምቷል። መረጃውን ይዘናል። በሸዋ ምድር ፋኖች መካከል የልዩነትና የግጭት በር ተዘግቶ አንድነት መበሰሩን በሸዋ ጠቅላይ ግዛት እዝ ይፋ ተደርጓል። ዝርዝር የግንባር መረጃዎችን ይዘናል። በወለጋ የአማራ ተወላጆች ላይ ያነጣጠረ ጅምላ ጭፍጨፋ ማፈናቀልና ዝርፊያ ተባብሶ መቀጠሉ ተነግሯል። የትግራይ ኃይሎች የጸረ ድሮን ቴክኖሎጂ መታጠቃቸውን ጀነራል ምግበይ ኃይለ ተናግረዋል። የአያቶላ ሐሚኒ ልጅ ሞጅታብ አዲሱ ኢራን ጠቅላይ መሪ ሆነው ሲመረጡ ፕሬዝዳንት ትራምፕ በበኩላቸው ምርጫውን አልቀበልም ብለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ ምድር በፋኖች መካከል የልዩነትና የግጭት በር ተዘግቶ አንድነት መበሰሩን በሸዋ ጠቅላይ ግዛት እዝ ይፋ ተደረገ። በትናንትናው ምሽት የአፋብን ሸዋ ጠቅላይ ግዛት እዝ አመራሮችን አርበኛ መከታው ማሞን ጨምሮ እንዲሁም አርበኛ ደሳለኝ ሲያስብ ሸዋን ጨምሮ የአፋብን አሳምነው እዝ አመራሮች ተገናኝተው መምከራቸውን የሚያሳይ መረጃ ወጥቷል። ይህ መረጃ ደግሞ በፎቶ ተደግፎ የወጣ መሆኑ ተመላክቷል። የአፋብን ሸዋ ጠቅላይ ግዛት እዝ ቃል አቀባይ የሆነው አርበኛ አበበ ሙላት የናስ መልክቶ ባስተላለፈው መልእክት አማራ የህልውና ትግሉን ከዳር የሚያደርሰው አንድ ላይ ሆኖ ሲመክር ነው። አንድነት መፍትሄ መሆኑ ጥያቄ የለውም። አንድነት እውን የሚሆነው የጋራ አደረጃጀትና ተቋም ሲኖር ነው። አሁን የጋራ ተቋም አለን ብሏል። ከዚህ በኋላም አንዳችንን አኮስሶ አንዳችንን አወድሶ ጉዞ የለም። እኛ በአማራዊ የጨዋነት ባህል ልዩነቶቻችንን አቻችለን ፈተን አንድ ሆነናል። ከዚህ በኋላ ሊለያየን የሚችል አንዳችም ምድራዊ ኃይል አይኖርም። እስከ መጨረሻው ጠላትን በጋራ እንታገላለን ሲልም አብራርቷል። በሌላ በኩል በአፋብን አሳምነው እዝ አጼ ዘርዓ ያዕቆብ ኮር 7 ለ7 ክፍለ ጦር ስር የደመላሽ ሻለቃ አባላት በኤፍራታና ግድም ወረዳ ፈረዶ ውሃ ቀበሌና ካራ ለጎማ ቀበሌ ተረተር በሚባለው ቦታ ላይ ከሌሊቱ 10 ሰዓት ላይ ተስበው በመግባት አንድ ስናይፐርን፣ 2 ጥርጥር ክላሽና የተለያዩ ወታደራዊ ትጥቆች መማረክ ችለዋል። እንዲሁም የ7 ለ7 ክፍለ ጦር ስበር ሻለቃ በላይኛው ሰራምባ የሰርዶ ቀበሌ በቴሌው ጋር በመግባት ከጧቱ 12 ሰዓት ጀምሮ የአብይ አህመድን ወንበር አስጠባቂ መከላከያና የባዴን ቅጥረኛ ሚኒሻ ላይ እርምጃ ወስደዋል። በዚህ ተጋድሎ ከተደመሰሱት በተጨማሪ የቆሰሉ በርካታ ያገዛዙ ወታደሮች ወደ አጣዬ ሆስፒታል ተወስደዋል። ይህ በእንዲህ እንዳለ የብልጽግናው ጀነራል ዘውዱ ሰጣርጌን ጨምሮ ሌሎች ወታደራዊ አዛዦችና የአማራ ሳይንት ወረዳ አመራሮች ትናንት የካቲት 29 2018 ዓ.ም ማርፈጃውን በአጅባር ከተማ ዝግ ስብሰባ ያደረጉ ሲሆን በዚህም ትናንት በታሪካዊቷ ታካ ነገስት አትሮኖስ ማርያም ቤተክርስቲያን ላይ የተፈጸመውን የመድፍ ጥቃት በመገምገም ድርጊቱ ተጠናክሮ መቀጠል እንዳለበት ውሳኔ ማጽደቃቸውን የውስጥ ምንጮች አደርሰውኛል ሲል መረብ ሚዲያ ዘግቧል። እንዲህ አይነት ጥቃቶችን አጠናክሮ በመፈጸም ህዝቡ እንዲሸማቀቅና ስነ ልቦናው እንዲሰበር በማድረግ በመጪው ምርጫ ብልጽግና ፓርቲን ብቻ እንዲመርጥ ማስገደድ እንችላለን በሚል ነው ውሳኔው የጸደቀው ተብሏል። በተለይ ዘውዱ ሰጣርጌ በትናንትናው ዕለት በቤተክርስቲያኗ ላይ የመድፍ ጥቃት ተፈጽሞ ንጹሃኖች ያለቁበት ድርጊት እጅግ አስደሳች ውጤት ተገኝቶበታል ሲል ቃል በቃል የገለጸ ሲሆን ድርጊቱን የፈጸሙ የሜካናይዝድ ምድብተኞችን አድንቋቸዋል ነው ያሉት ምንጮቹ። በተመሳሳይ ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ግዙፉ 303ኛ አሳምነው ኮር ልዩ ኦፕሬሽን ቅዱስ ላሊበላ ከተማ ዘልቆ በመግባት የላስታ ወረዳ ብልጽግና ቅርንጫፍ ጽህፈት ቤት አደረጃጀት ኃላፊ የሆነችውን ዘሮ የኔነሽ መላኩን በቁጥጥር ስር መዋሉ ይታወቃል። የብልጽግና አገዛዝ የራሱን አመራር ማስለቀቅ ሲያቅተው የጦርነቱ ተሳታፊ ያልሆኑና የግል ህይወታቸውን የሚኖሩ የፋኖ ቤተሰቦችን እያሳደደ እያሰረ እንደሚገኝ የመረጃ ምንጮች ገልጸዋል። አገዛዙ በላስታ ወረዳ የፋኖ ቤተሰብ ናችሁ፣ ፋኖ ዘመድ አላችሁ በማለት ከመኖክሴ እስከ ህፃን ልጅ አፍኖ ማሰርና መሰወር ላይ ይገኛል። በዚህም ከትናንት በስቲያ የካቲት 28 2018 ዓ.ም ብቻ ከ10 በላይ እናቶችን ጨምሮ በርካታ ንጹሃን ታስረዋል። የሚኒሊክ እዝ ማህበራዊ ጉዳዮች ኃላፊ የዓለምነው መብራቱ እናት፣ የሚኒሊክ እዝ ምክትል ወታደራዊ አዛዥ የአርበኛ ወንድሙ ማሩ ባለቤትና እናት፣ የላስታ ኮር አስተዳደር ኃላፊ የአርበኛ ሞላ ዳነ ወንድም፣ የአርበኛ ጣሰው አጋዡ ባለቤትና ሌሎችም የፋኖ ቤተሰብ ናቸው የተባሉት የእስር ሰለባ ሆነዋል።
በወለጋ የአማራ ተወላጆች ላይ ያነጣጠረ የጅምላ ጭፍጨፋ ማፈናቀልና ዝርፊያ ተባብሶ መቀጠሉ ተነገረ። የኦሮሚያ ክልል ጸጥታ ኃይል ከኦነግ ሸኔ ታጣቂ ጋር በመጣመር በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች የአማራ ተወላጆች ላይ የከፈተው ጭፍጨፋ ተባብሶ ቀጥሏል። ባለው ህጻናትና አረጋውያንን ጨምሮ በርካታ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። ጥቃቱ በዋናነት በምስራቅ ወለጋ ዞን ከአንገር ጉቴ ከተማ በቅርብ ርቀት መንደር 06 እና መንደር 04 ቀበሌዎች በሲቦ ሲሬ ወረዳ ጉዮ ቀበሌ ላይ እንዲሁም በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ስር በሚገኙ በአሩሲ፣ በአሙሩ፣ በጉዳያ ቢላና በሌሎች የዞኑ አካባቢዎች ላይ ሲሆን በዚህም በርካታ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። በርካቶች ደግሞ በሞርተርና በዙ 23 እንዲሁም በብሬንና በስናይፐር ጭምር ተመተው በሕክምና እጦት በሞትና በህይወት መካከል ሆነው እያጣጣሩ እንደሚገኙ ተገልጿል። በአማራ ተወላጆቹ ላይ የተከፈተው ጥቃት ተባብሶ እንዲቀጥል ወንዝ ተሻግሮ የመጣብን ፋኖ የለም የሚያሰጋን እዚህ ያለው ነው በሚል ራሳቸውን የኦሮሞ ምሁራን ብለው የሚጠሩ ታዋቂ ሰዎች ጭምር አማራው በጅምላ እንዲገደል የሐሰተኛ ፍረጃ ቅስቀሳ በየሚዲያው እያደረጉ ሲሆን የክልሉ መንግስትም የክልሉ ልዩ ኃይልን ከሚሊሻው ጋርና ከክልሉ ከሚንቀሳቀሱ የኦነግ ሸኔ ታጣቂዎች ጋር በማጣመር በንጹሃኖች ላይ በሜካናይዝድ የታገዘ ጥቃት ከፍቷል። በያዝነው የካቲት ወር አጋማሽ ጀምሮ በተከፈተው ጥቃት በምስራቅ ወለጋ ዞን ከአንገር ጉቴ ከተማ በቅርብ ርቀት የሚገኙት መንደር 06 እና መንደር 04 ቀበሌዎች እንዲሁም በዞኑ ስር ሲቦ ስሬ ወረዳ ደንገ ጎዩ ቀበሌ ልዩ ቦታው ከረዩ መንደር ሙሉ በሙሉ ወድመዋል። በጥቃቱም በርካታ የአማራ ተወላጆች የተገደሉ ሲሆን ቀሪው ህዝብ ህይወቱን ለማትረፍ ወደ አንገር ጉቴ ከተማና ወደ ሌሎች አጎራባሽ አካባቢዎች ለመሰደድ ተገደዋል። በዚሁ ዞን በክልሉ ጸጥታ ኃይሎች ከወደሙት ከመንደር 06 እና ከመንደር 04 ቀበሌዎች በ10 ኪሎ ሜትር ርቀት ዙሪያ የሚገኙ መንደር 11፣ መንደር 12፣ መንደር 13፣ መንደር 02፣ መንደር 03፣ መንደር 14፣ መንደር 22 እና አንዶዴ ዲቾ እንዲሁም አንገር ጉቴ ከተማ የሚኖሩ የአማራ ተወላጆች ከባድ ስጋትና ጭንቀት ላይ መውደቃቸው ተረጋግጧል። በተመሳሳይ በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ስር የሚገኙ አሩሲ፣ ጉዳያ ቢላና ሌሎች የዞኑ አካባቢዎች ሙሉ በሙሉ የወደሙ ሲሆን ህጻናትና ነፍሰ ጡር እናቶችን ጨምሮ በርካታ አርሶ አደሮች መገደላቸው ታውቋል። በአቤ ደንጎሮ ወረዳ ቱሉ ጋና ከተማ ላይ ንጹሃንን ለመጨፍጨፍ እንዲሁም ሀብት ንብረት ለማውደም በተንቀሳቀሱ የክልሉ ኃይሎችና ተፈጥሯዊ መብታቸውን ተጠቅመው ራሳቸውንና ንብረታቸውን ለማትረፍ በተደራጁ አካባቢው ነዋሪዎች መካከል ያለፉት ቀናት ከባድ ግጭት ተቀስቅሶ በርካታ ሰብአዊና ቁሳዊ ውድመት ደርሷል። ከልዩ ኃይሉና ከሚሊሻ አባላቱ እንዲሁም ከኦነግ ታጣቂዎች ጋር በመቀናጀት እግር በእግር የተከተለ ሀብት ንብረት በመዝረፍ በተሽከርካሪ የሚጭን ዘራፊ ግብረ ኃይል አብሮ መኖሩን የገለጹ ከመንደር 06 እና ከመንደር 04 ቀበሌዎች ተፈናቅለው በአጎራባች አካባቢ ተጠልለው የሚገኙ ተጎጂዎች በዚህም በርካታ የቀንድ ከብቶችና የተከዘነ እህል ዘርፈው በተሽከርካሪ እየጫኑ ወስደውብናል ብለዋል። ዘራፊው ግብረ ኃይል በሚሊሻውና በልዩ ኃይሉ የሚሰጠውን ሽፋን ተጠቅሞ የቻለውን ሀብት ንብረት በበርካታ ተሽከርካሪ ጭኖ የወሰደ ሲሆን መውሰድ ያልቻለውን ንብረት ደግሞ ቤንዚን አርከፍክፎ በእሳት አቃጥሎ አውድሞታል። በሁለቱ ዞኑ አጎራባች አካባቢዎች ላይ የክልሉ ጸጥታ ኃይሎች ከኦነግ ሸኔ ታጣቂዎች ጋር ተጣምረው በከፈቱት ጥቃት ከተገደሉት በርካታ ንጹሃኖች በተጨማሪ በርካቶች ተፈናቅለዋል። በአንገር ጉቴ ከተማ በርካታ ቁጥር ያላቸው ተፈናቃይ ወገኖች ተጠልለው የሚገኙ ሲሆን አብዛኛዎቹ የእስልምና እምነት ተከታይ በመሆናቸው ከረመዳን ጾም ጋር ተያይዞ የሚያፈጥሩበትና ጾም የሚያስሩበት ቁራሽ ምግብ በማጣታቸው ለከባድ ረሃብ መጋለጣቸውን ለማረጋገጥ ችለዋል። ሀብት ንብረታቸው ተዘርፏል፣ ቀሪውን በእሳት ተቃጥሏል። የሚላስ የሚቀመስ የለም የሚሉት ተጠቂዎቹ ከኛ መካከል አንዳንዶቹ በአፋቸው ምግብ ሳይቀምሱ ቀናትን በማስቆጠራቸው ራሳቸውን ስተው ወድቀዋል ሲሉ ቃል በቃል ተናግረዋል። የትግራይ ኃይሎች የጸረ ድሮን ቴክኖሎጂ መታጠቃቸውን ጀነራል ምግበይ ኃይሌ ተናገሩ። ከብልጽግናው አገዛዝ ጋር ጦርነት ውስጥ ለመግባት ጫፍ ላይ የደረሱት የትግራይ ኃይሎች ጸረ ድሮንን ጨምሮ ከባድ መሳሪያዎችን መታጠቃቸውን ይፋ አድርገዋል። የትግራይ ኃይሎች የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቁ የሰራዊቱ ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይሌ ተናግረዋል። የትግራይ ኃይሎች ከፍተኛ አጋዥ መሆናቸው የሚነገርላቸውና ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ሕክምናቸውን ሲከታተሉ የቆዩት ጀነራል ምግበይ ይህን ያሉት ትናንት አመሻሽ ላይ ከድምፀ ወያነ ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው። አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ
ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠናና ግልጽነት ባለው አኳኋን ሲመራ ነው ያሉት ጀነራል ምግበይ እነዚህ መሰረታዊ ምሰሶች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ ተደምጠዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጀነራል ምግበይ ሰራዊቱ እሱ ላይ ጠንክሮ እንዲሰራ በማብቃት ረገድ እሳቸውና ሌሎች አመራሮች እንዳልቦዘኑ በማብራራት በድሮኖች ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም የሚል ነው ብለዋል። ለዚህም ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲሉ በስላቅ መልክ ምላሽ ሰጥተዋል። ከሰሞኑ አብይ አህመድ በትግርኛ በሰጡት ቃለ መጠይቅ የህወሓት ቡድን ጦርነት ሊከፍትብኝ ሰፊ ዝግጅት እያደረገ ነው የሚልና ከጦሩ፣ ከህዝቡ፣ ከወጣቱ፣ ከፖለቲከኛው፣ ለዲያስፖራው ከመላው ሰው ጋር ተጣልተው የሚሉ እርስ በርስ የሚጋጩ አስተያየቶችን መስጠታቸው ይታወሳል። አሁን ደግሞ የጦር መሪ የሆኑት ጀነራል ምግበይ አብይ አህመድን በድሮን ቢያስፈራራንም ጸረ ድፍን ታጥቀናል ሲሉ ተደምጠዋል። የአያቶላህ ኻሜኒ ልጅ ሙጅታባ አዲሱ የኢራን ጠቅላይ መሪ ሆነው ሲመረጡ ፕሬዝዳንት ትራምፕ በበኩላቸው ምርጫውን አልቀበልም አሉ። የአያቶላህ ኻሜኒ ልጅ ሙጅታባ አዲሱ የኢራን ጠቅላይ መሪ ሆነው ተመርጠዋል። 88 አባላት ያሉት የኢራን የሃይማኖት ሊቃውንት ጉባኤ የአያቶላህ አሊ ኻሜኒ ሁለተኛ ልጅ የሆኑት ሙጅታባ ኻሜኒ የአባታቸውን ቦታ በመተካት አዲሱ የአገሪቱ ጠቅላይ መሪ እንዲሆኑ መርጧል። ሙጅታባ ኻሜኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉትን አባታቸውን ቦታ በመተካት የአገሪቱ መንፈሳዊ መሪነትንና ከፍተኛውን የስልጣን ቦታ ይቆጣጠራሉ። አዲሱ ጠቅላይ መሪ የአባታቸውን አክራሪ ፖሊሲዎች እንደሚያስቀጥሉ ብዙዎች ይጠብቃሉ። የኢራን መንግስት ቴሌቪዥን ጣቢያ የአዲሱን ጠቅላይ መሪ መመረጥ ባበሰረበት ዘገባ ከባድ የጦርነት ጊዜ ሁኔታና በዚህ ታዋቂ ተቋም ላይ የጠላቶች ቀጥተኛ ዛቻ ቢኖርም ውሳኔው መተላለፉን ገልጿል። የቴሌቪዥን ዜና አቅራቢው የሊቃውንት ጉባኤው የመረጣና እስላማዊ ስርዓቱን መሪ የማስተዋወቅ ሂደቱን ለደቂቃ እንኳን አላቋረጠም ብሏል። አክሎም አላሁ አክበር መሪው ኻሜኒ ናቸው ሲል ተደምጧል። ሹመቱን የተቃወሙት ፕሬዝዳንት ትራምፕ እስካሁን አስተያየት አልሰጡም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን አዲስ መሪ መምረጥ ሂደት ውስጥ ሚና መጫወት እንደሚፈልጉ ተናግረው ነበር። ከቀድሞው የአገሪቱ አመራር ጋር ግንኙነት ያለው ሰው ቢመረጥ ሊቀበሉ እንደሚችሉ የጠቆሙት ትራምፕ ሙጅታባ ኻሜኒ ላይ ያላቸውን ተቃውሞ በግልጽ አስቀምጠዋል። ለኔ የኻሜኒ ልጅ ተቀባይነት የለውም ሲሉ ባለፈው ሳምንት መጀመሪያ ተናግረዋል። ሹመቱ ይፋ ከመደረጉ ከሰዓታት አስቀድሞ ደግሞ ያለ እርሳቸው ይሁንታ ስልጣኑን የሚረከብ ማንም ሰው ረጅም ጊዜ እንደማይቆይ በመጥቀስ ዝተዋል። እስራኤልም በተመሳሳይ የጠቅላይ መሪነቱን ስልጣን የሚረከበውን ሁሉንም ተተኪ ማደኗን እንደምትቀጥል ተናግራለች። የ56 ዓመቱ ሙጅታባ ኻሜኒ ከአባታቸው በተቃራኒም ህይወታቸውን የመሩት ራሳቸውን በመሸሸግ ነው። ከመጋረጃ ጀርባ ሆነው ሀገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑ ይገመታሉ። በፕሬዝዳንታዊ ምርጫቸው ላይ እጃቸውን እንዳስገቡ የባስጂ ታጣቂዎችን እንደሚያዙ እንዲሁም ከእስላማዊ አብዮታዊ ዘቡ ጋር የጠበቀ ግንኙነት እንዳላቸው ይገለጻል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።